ልትድኑ ትፈልጋላችሁ? ከእግዚአብሔር ቤት አትራቋ። መስቀላችሁን ማተባችሁን አትፈሩበታ። ገበታው ላይ እግዚአብሔርን ጥሩ አመስግኗ። እየተቀለድክ በላህ። አንተን የሚጠቀልል ሆዳም ጊዜ መጣ። የማያስኖርህ የማያስኬድህ የማትሮጥበት የማትጋልብበት የማትደርስበት መንገድ ዝግ የሆነ ዘመን መጣ። አልጠግብ ብለህ በላህ። ውስጥህ ነፍስህ ህይወትህ የተራበ ሆነ። ባህሪህ ጠባይህ የተራበ ሆነ። ምን ይደረግ ታዲያ? ሰበብ አናብዛ። ህመምተኞች ነን። ምንም ህመምተኞች ነን። ህመምተኞች ባንሆን ኖሮ እንዲህ አይነት ጊዜ እንዲህ አይነት ዘመን እንዲህ አይነት ትውልድ ባልተከሰተ። ጧት የተናገርነው ለማታ አይደገም፣ ማታ የተናገርነው ለጧት አይደገም። ቀን የተናገርነው እስከ ምሽት የማይቆይ ወለፈንዴ የመሆንን እጣ ከነ ክፋታችን ከነ ሴራችን ከነ ተንኮላችን ዘመናቶችና ጊዜያቶች ህይወታችንን ተጋፈጡት። ህመምተኞች ነን። የአምስቱ መንገድ ደዌ በእኛም አኗኗር ውስጥ የተለየ ቦታ አለው። የመዳን ሞገስና ጸጋ ስንጋፋ ይኖርንበትን ጊዜ ስናይ ጌታችንን ንቀን አምላካችንን አቃለን የሃይማኖት በረከትና ተስፋን አዋርደን ወዴት ልንሄድ እንደምንችል ጉዳዩ አሁንም አሳሳቢ ነው። ህመምተኞች ነን። በታሪክ የኖረች ቤተክርስቲያን ትውልዶቿን ያነጸች ዋጋዋ ከፍ ያለ ፊደሏንም ጠልተው ቋንቋዋንም ጠልተው ድምጿንም ጠልተው ምን ሊያመጡ እንደሚችሉ የሚያሳየን ይሄ ትውልድ ምን ሊከሰት እንደሚችል የሚያመለክተንን ስናይ አሁንም ህመምተኞች ነን። መዳን ያስፈልገናል። የመጻጉዕ ጌታ ወደኛም መጥቶ በወል እንዲህ ሊለን ይወዳል። ልትድኑ ትወዳላችሁ? ያኔ አንድ ነው። አሁን ብዙ ነን። ስለዚህ ጌታ ሆይ ብዙ ህመምተኞች አለንና ምሕረትን ላክ እንበለው።